ከቤቱ ወጥቷል። ኦኬ ላሳይሻ። በትንሽ አካውንት ተደብቋል። በትንሽ አካውንት ተደብቆ ሌላ ቤት ነው ያለው። በትንሽ አካውንት የራሱ ነው ወይስ ያው 40 ምናምን 45 ሺህ ባለው ተደብቆ ነው ያለው። ያ ተደብቋል። ያው በሌላ እንኳን አየው ያ አካውንት ቀይሮ ተደብቋል። ኧረ ወይኔ ተደብቆ ነው ያለው። ያውና በጉድር ስና አባቴ የትም አትሄድም። ያው ተደብቆ ነው ያለው። ውስታዛችሁ በሌላ አካውንት ተደብቆ ነው ያለው። እኔም በሌላ ልፈልግ። የሚገርም ነው። አድናቂ ነኝ እሱ። እኔ እንዲህ የምትፈራ አይመስለኝም ብራዘር። እሺ እንላክለት በዚህ። አዎ ላኪለት። እሺ ከወጣልኝ ከታች እንዲህ መደበቅ ይቻላል እንዴ? አያችሁልኝ አይደለ? ግን እንዲህ መደበቅ ይቻላል አይደለ? ዮኒ አየህ አይደል? አሁን የኢትዮጵያ ሕዝብ ፖለቲካውን በግልጽ እያያችሁ ነው። አሁንማ ይቻላል። እንዲህ መደበቅ ይቻላል እንዴ? ዋና አካውንትን ደብቀ በሌላ አካውንት መደበቅ ይቻላል? ይኸው ላይቭ መጣልኝ። ተቀበለው እስኪ እንትን በለው ላክለት። ዮኒ በሌላ አካውንት ነው፣ በዚህማ መላክ አልችልም። ይኸው ሞክር። ላይቭ መላክ አትችልም? ተደብቆ ነው በዚህኛው አልችልም። ያኛው ነው። እስቲ መላክ ብችልማ አመጣው ነበረ። ሞክር እስቲ እና እኛ እንወጣለን። ሞክር እስቲ። ወይ መድኃኒዓለም ጎትተህ አምጣልን እባክህን ዛሬ። አረ ቀላል ጎትትልሻለሁ። ዋናውን አካውንት ይዞ ይምጣ ዮኒ። አረ ምን ትንሿን ይዞ ይምጣ። በሁለት ሰው ይምጣ እንዳይልበት እኮ ነው። ሰው እንትን እንዳይልበት ነው። አረ ችግር የለም። በትንሿን እስልምና ጉድ እኔ በትንሿም እንደዛም ከሆነ በጉሊቷም ይምጣ። ይቻላል። በጉሊት በቁጭ አካውንት ይምጣ። ዋናው እውነት ነው። እስልምናን ይታደገ ይሆን ዛሬ? አላህን ይታደገ ይሆን ወይንስ ሚስቶቹን ዝም ብሎ ሻዳ ያስይዛል? ሚስቶቹን ሻዳ ቢያስይዝ ይሻለዋል። ይኸው ያሳያቸው ናግባ። ኧረ እኔ ልዘግበው ወንድማችን ናግባ። መጽሐፍ ቅዱስ እናንተ ስትገምረው ይሄ ነው። አሁን እንግዲህ ፎሎ እያደረኩ ነው። ፎሎ አድርጌያለሁ ብለዋል። በዛኛው ሲዋሽ ነው። ፎሎ አድርገው